ሰላም ጤና ይስጥልኝ። ከሐረሪ ክልል ቴሌቪዥን የዕለቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ምስጋናው ኃይሉ ነኝ። በቅድሚያም ክልላዊ ዜናዎችም በክልሉ በግማሽ ዓመቱ በየዘርፉ የተመዘገቡ ስኬቶችን አጠናክሮ በማስቀጠል የሕዝብን ሁለንተናዊ ተጠቃሚነት ለማረጋገጥ ትኩረት ተሰጥቶ ይሰራል ሲሉ የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ ገለጹ። በሐረሪ ክልል ለሁለት ቀናት ሲካሄድ የቆየው የመንግስትና የፓርቲ ስራዎች የግማሽ በጀት ዓመት አፈጻጸም ግምገማ መድረክ በዛሬው ዕለት ተጠናቋል። የአብስራ አሰግድ በሐረሪ ክልል ለሁለት ቀናት ሲካሄድ የቆየው የመንግስትና የፓርቲ ስራዎች የግማሽ በጀት ዓመት አፈጻጸም ግምገማዊ መድረክ በዛሬው ዕለት ተጠናቋል። የክልሉ ርዕሰ መስተዳድር አቶ ኦርዲን በድሪ በዚህ ወቅት እንደገለጹትም በክልሉ ባለፉት 6 ወራት በመንግስትና በፓርቲ ስራዎች በሁሉም መስኮች አበረታች አፈጻጸም ተመዝግቧል። በቀጣይም 6 ወራት በየዘርፉ የተመዘገቡ ስኬቶችን ግለታቸውን ጠብቀው ማስቀጠል እንደሚገባ ርዕሰ መስተዳድሩ አጽንኦት ሰጥተዋል። በተለይም የተንጠባጠቡ ቀሪና መደበኛ የ6 ወር እቅድን በቀጣይ ግማሽ ዓመት ውስጥ በተሟላ መልኩ መፈጸም እንደሚገባ ርዕሰ መስተዳድር አቶ ኦርዲን በድሪ አስገንዝበዋል። በቀጣይም ለፓርቲ ስራዎች ትኩረት መስጠትና መፈጸም፣ የመንግስት ስራዎችን በቁርጠኝነት መፈጸም፣ የኑሮ ውድነትን የማረጋጋት ስራዎች ማጠናከር እንዲሁም በከተማና ገጠር መሰረተ ልማቶችን በማስፋት የህዝብን ተጠቃሚነት ማሳደግ እንደሚገባ አቶ ኦርዲን አቅጣጫ አስቀምጠዋል። በተጨማሪም በከተማና ገጠር ፍትሐዊ የኢኮኖሚ ተጠቃሚነትን ማስፈን፣ ማህበራዊ ብልጽግናን ማረጋገጥ፣ የካፒታል ፕሮጀክቶች አፈጻጸምን ማጎልበት፣ አዎንታዊ ሰላምና ፍትህን ማረጋገጥ፣ ሀገራዊ ና ክልላዊ ኢኒሼቲቮችን የሚዲያና ኮሙኒኬሽን ስራዎችን እንዲሁም በከተማና ገጠር እየተከናወኑ የሚገኙ የኮሪደር ልማት ስራዎች በጥራትና ወጪ ቆጣቢ በሆነ መልኩ መፈጸም እንደሚገባ አቅጣጫ አስቀምጠዋል። በመሆኑም አመራሩ በክልሉ ባለፉት 6 ወራት በየዘርፉ የተመዘገቡ ስኬቶችን በማጠናከር የህዝቡን ሁለንተናዊ ተጠቃሚነት ለማረጋገጥ በቁርጠኝነት መሰራት እንደሚገባው ማሳስበዋል። የክልሉ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ጌቱ ወይሳ በበኩላቸው ግምገማዊ መድረኩ በግማሽ ዓመቱ የፓርቲና የመንግስት ስራዎችን በመገምገም በቀጣይ ጠንካራ ፓርቲና ጠንካራ መንግስት ለመገንባት የሚያስችል ግብዓት የተገኘበት ነው ብለዋል። በተጨማሪም የአመለካከትና የተግባር አንድነትን በማጠናከር የጋራ አረዳድን በማጎልበት አመራሩን ለቀጣይ ሀገራዊና ክልላዊ ተልዕኮ ዝግጁ ለማድረግ የሚያስችል መድረክ መሆኑን አቶ ጌቱ ገልጸዋል። ግምገማው ለ7ኛው ጠቅላላ ምርጫ ዝግጅት ለማድረግ የሚያስችል ግብዓት የተገኘበት ስለመሆኑም ጨምረው ነው የተናገሩት። በመሆኑም በቀጣይ በየዘርፉ የተመዘገቡ ስኬቶችን አጠናክሮ በማስቀጠል እና ክፍተቶችን በማረም እንዲሁም ጠንካራ ፓርቲን በመገንባት ሁለንተናዊ ብልጽግናን ለማረጋገጥ በትኩረት መሰራት እንደሚገባ አስገንዝበዋል። በግምገማ መድረኩ ላይ የክልሉ ርዕሰ መስተዳድር አቶ ኦርዲን በድሪ፣ የክልሉ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ጌቱ ወይሳ፣ የክልሉ ምክር ቤት አፈ ጉባኤ አቶ ሱልጣን አብዱሰላም፣ የሐረሪ ብሔራዊ ጉባኤ አፈ ጉባኤ አቶ ሙህዲን አህመድ፣ ምክትል ርዕሰ መስተዳድር ወይዘሮ ሮዛ ኡመር፣ በምክትል ርዕሰ መስተዳድር ማዕረግ የክልሉ ከተማ ልማትና ኮንስትራክሽን ቢሮ ኃላፊ አቶ ሙክታር ሳሊን ጨምሮ ሌሎች የክልሉ የመንግስትና ፓርቲ አመራሮች ተገኝተዋል። ጠንካራ ፓርቲን በመገንባት ሁለንተናዊ ብልጽግናን ለማረጋገጥ በትኩረት መስራት እንደሚገባም የሐረሪ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ጌቱ ወይሳ ገለጹ። በሐረሪ ክልል ለሁለት ቀናት ሲካሄድ የቆየው የመንግስትና የፓርቲ ስራዎች የግማሽ በጀት ዓመት አፈጻጸም ግምገማዊ መድረክ በዛሬው ዕለት ተጠናቋል። ናቅሮስ ዳምጤ በሐረሪ ክልል ለሁለት ቀናት ሲካሄድ የቆየው የመንግስትና የፓርቲ ስራዎች የግማሽ በጀት ዓመት አፈጻጸም ግምገማዊ መድረክ በዛሬው ዕለት ተጠናቋል። የክልሉ የብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ጌቱ ወይሳ በመድረኩ እንደገለጹት ግምገማው ለ7ኛው ጠቅላላ ምርጫ ዝግጅት ለማድረግ የሚያስችል ግብዓት የተገኘበት ስለመሆኑም ገልጸዋል። በመሆኑም በቀጣይ በየዘርፉ የተመዘገቡ ስኬቶችን አጠናክሮ በማስቀጠልና ክፍተቶችን በማረም እንዲሁም ጠንካራ ፓርቲ በመገንባት ሁለንተናዊ ብልጽግናን ለማረጋገጥ በትኩረት መስራት እንደሚገባ አስገንዝበዋል። የመልካም አስተዳደር ችግሮችን ለመቅረፍ የአገልግሎት ሰጪ ተቋማት ላይ ግልጸኝነትን በማስፈን የህዝብ ጥያቄን ለመመለስ ሁሉም አመራር ቅንጅታዊ አሰራርን በመዘርጋት መንቀሳቀስ እንዳለባቸውም ገልጸዋል። አመራሮች ብልሹ አሰራርን በማስቀረት በስነ ምግባር የታነጹ እንዲሆኑ ከሙስና የጸዳ ተቋም በመገንባት የተቋሙን አፈጻጸም ለማጎልበት የህብረተሰቡንም ተጠቃሚነት ለማሳደግ እንደሚያስችላቸው ገልጸዋል። አብሮነትን በማጠናከር ለክልላችን ልማትና አብሮነት ሁላችንም የምንግባባበትን የአሰራር ስርዓት በመፍጠር ለቀጣይ ከዚህ የተሻለ ማህበራዊ መስተጋብርን በመፍጠር መንቀሳቀስ እንዳለባቸውም ገልጸዋል። ፓርቲውን ቀጣይነት ለማጠናከር ለሁሉም የፓርቲው አባላት የአመራርና የአቅም ማጎልበቻ ስልጠናዎች እየተሰጡ እንደሚገኙ ገልጸው ወደፊትም የፓርቲውን አባላት ከዚህ በበለጠ መልኩ ለማሳደግ በትኩረት ሊሰራ ይገባል ሲሉም ገልጸዋል። የሐረሪ ጠቅላላ ሆስፒታል የሕክምና አገልግሎቱን እያዘመነ መሆኑን ገለጸ። ሆስፒታሉ የውስጥ ደዌ ሕክምና አገልግሎትን ዘመናዊ ለማድረግ በክልሉ የመጀመሪያ የማይክሮባዮሎጂ
ክፍል ስራ ማስጀመሩም ተነግሯል። አብዲ ኡስማን የዘገበውን ዘገባ ናርዶስ ዳምጤ ተቀርቧለች። የሐረር ጠቅላላ ሆስፒታል ማህበረሰቡን ተጠቃሚ ለማድረግ ከጊዜ ወደ ጊዜ ሕክምና አገልግሎቱን ዘመናዊ ያደረገ መሆኑን ገልጿል። ሆስፒታሉ የማይክሮባዮሎጂ ክፍሉን በዛሬው ዕለት በይፋ ስራ አስጀምሯል። በዝግጅቱ ላይ መልእክት ያስተላለፉት የሐረር ጠቅላላ ሆስፒታል የቦርድ ሰብሳቢ ዶክተር ሙላቱ አስፋው ሆስፒታሉ ከጊዜ ወደ ጊዜ ሕክምና አገልግሎቶችን እያሻሻለ መሆኑን ተናግረዋል። የማይክሮባዮሎጂ ክፍሉ ዛሬ በክልሉ ውስጥ ለመጀመሪያ ጊዜ በግል ሆስፒታል መጀመሩንም አክለዋል። በዘመናዊነት ተደራጅቶ ስራ የጀመረው የማይክሮባዮሎጂ ህብረተሰቡ የሚያጋጥሙትን ችግሮች ለመፍታትም ትልቅ ሚና ይጫወታል ብለዋል። በሆስፒታሉ የላብራቶሪ ክፍል ኃላፊ የሆኑት በሱ ፍቃድ ፈለቀ እንደገለጹት ከዚህ በፊት የጤና ባለሙያዎች በሽታዎችን ለይተው ሕክምና ለመስጠት አስቸጋሪ ሂደቶችን የሚያሳልፉ መሆኑን ጠቁመው አዲሱ አገልግሎት ለእነዚህና ለተመሳሳይ ችግሮች መፍትሄ የሚሰጥ መሆኑንም አክለዋል። ወደ ሀገር አቀፍ ዘገባዎች ተሻግረናል። የኢትዮጵያ ምርጫ ቦርድም የተለያዩ የፖለቲካ ፓርቲዎች ባቀረቡት ጥያቄ መሰረትም የእጩዎች ምዝገባ ቀንን ገደብን የካቲት 16 ድረስ ማድረጉን አስታውቋል። በሌላ ዜና ደግሞ ለጠቅላላ ሀገራዊ ምክክር ጉባኤ 170 አወያዮች ተመርጠዋል አለ የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር ፕሮፌሰር መስፍን አሪያ። የሚሉትን በሀገር አቀፍ ጉዳዮቻችን ይዘናቸዋል፣ በተከታይነት ይቀርባሉ። የኢትዮጵያ ምርጫ ቦርድ የተለያዩ የፖለቲካ ፓርቲዎች ባቀረቡት ጥያቄ መሰረት የእጩዎች ምዝገባ ቀን ገደብን እስከ የካቲት 16 2018 ዓ.ም ድረስ አራዝሟል። ቦርዱ ባወጣው መግለጫ የፖለቲካ ፓርቲዎችና የግል እጩዎች ምዝገባን በምርጫ የጊዜ ሰሌዳ መሰረት ከጥር 1 2018 ዓ.ም ጀምሮ በቴክኖሎጂ በመታገዝ ሲያከናውን ቆይቷል። የፖለቲካ ፓርቲዎች ምዝገባውን የሚያካሂዱላቸውን የሲስተም አስተዳዳሪዎች ለቦርዱ አሳውቀው በሁለት ዙር ስልጠና እንዲወስዱ መደረጉን አንስተዋል። በተጨማሪም የምዝገባ ሂደቱን የሚያስረዳ ሰነድና ቪዲዮ ማጋራቱን ማስታውቋል። ለምዝገባ ሂደቱ የቴክኒክ ድጋፍ የሚሰጡ የአይሲቲ እና የፖለቲካ ፓርቲ ጉዳይ ስራ ክፍል ባለሙያዎች በነጻ ስልክ መስመር 7555 እንዲሁም በቴሌግራም ግሩፕ ሙያዊ እገዛ እየተደረገ እንደሆነ ቦርዱ ገልጿል። በዚህ መሰረትም ከጥር 1 2018 ዓ.ም ጀምሮ 42 በተናጥል 15 በሁለት የተለያዩ ቅንጅቶችና በአንድ ግንባር ፖለቲካ ፓርቲዎች የተመዘገቡ ሲሆን በተመሳሳይ የግል እጩዎች በመመዝገብ ሂደት ላይ እንደሚገኙ ጠቁሟል። ይሁን እንጂ የፖለቲካ ፓርቲዎች እስከ የካቲት 1 ቀን 2018 ዓ.ም ድረስ የሚቆይ የእጩዎች ምዝገባ የጊዜ ሰሌዳ መሰረት ምዝገባውን ለማጠናቀቅ እንደማይችሉ ቦርዱ ባዘጋጀው የምክክር መድረክ እንዲሁም በጽሁፍ ጥያቄ ማቅረባቸውን አንስተዋል። በምዝገባው ሂደትም የፖለቲካ ፓርቲዎች እጩዎች የመመዝገብ ሂደት የተስተዋሉ የእጩ መረጃዎች መቀየር፣ ያልተሟላ መረጃ ማቅረብና በሕጉ ላይ የተቀመጠውን የእጩነት መስፈርትን ያላሟሉ በምዝገባው ሂደት ላይ የታዩ ችግሮች መሆናቸውን ጠቁመዋል። በመሆኑ የፖለቲካ ፓርቲዎች የግል እጩዎች በተቀመጠው ጊዜ እጩዎችን ለማስመዝገብና በእጩነት ለመመዝገብ ያሉባቸውን ምክንያቶችን ከግምት ውስጥ በማስገባት የእጩዎቹ ምዝገባ የጊዜ ሰሌዳ የካቲት 16 2018 ዓ.ም ድረስ መራዘሙን አስታውቋል። ለጠቅላላ ሀገራዊ ምክክር ጉባኤ 170 አወያዮች ተመርጠዋል አሉ የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አሪያ። የሕዝብ ተወካዮች ምክር ቤት የዲሞክራሲ ጉዳዮች ቋሚ ኮሚቴ ኮሚሽኑ እስካሁን ያከናወናቸውን ተግባራት ገምግሟል። ፕሮፌሰር መስፍን አሪያ ኮሚሽኑ ባለፉት ጊዜያት ያከናወናቸውን ስራዎችና ቀሪ ተግባራትን በተመለከተ ለቋሚ ኮሚቴው ሪፖርት አቅርበዋል። ኮሚሽኑ የክልሉን ከተማ አስተዳደር አጀንዳ አሰባሰብ ምዕራፍ ከትግራይ ክልል ውጪ በሁሉም ክልሎችና ከተማ አስተዳደሮች ማከናወኑን ተናግሯል። በትግራይ ክልል አጀንዳ ለማሰባሰብ ዝግጅት መጠናቀቁን ገልጸው የክልሉን ጊዜያዊ አስተዳደር ፍቃድና አመቺ ሁኔታ እየተጠበቀ እንደሚገኝ ጠቁሟል። ክልሉን በምክክር ተደራሽ ማድረግ በሚቻልባቸው አማራጮች ላይም ትኩረት ተሰጥቶ እየተሰራ እንደሚገኝ አመልክተዋል። ኮሚሽኑ አጠቃላይ የሀገራዊ እቅዱን 93% መፈጸሙን ያስረዱት ዋና ኮሚሽነሩ ለጠቅላላው ሀገራዊ ምክክር ጉባኤም የሚሆን 170 አወያዮችን መምረጣቸውንም አስታውቋል። ኮሚሽኑ አጀንዳዎችን በዘላቂነት ማደራጀት በሚቻልበት ቋት ማበልጸጉን ገልጸው ቀሪ ተግባራትን ለማጠናቀቅ በትኩረት እየሰራ እንደሚገኝ ገልጸዋል። የአዲስ አበባ ከተማ አስተዳደር ምክር ቤት 5ኛ ዓመት የሥራ ዘመን 2ኛ መደበኛ ጉባኤውን የእጩ ዳኞችን ሹመት በማጽደቅ አጠናቋል። ምክር ቤቱ በአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ የቀረበውን የበጀት ዓመቱን የመጀመሪያ 6 ወራት እቅድ አፈጻጸም ሪፖርት ላይ ከተወያየ በኋላም በሙሉ ድምፅ አጽድቋል። እንዲሁም የመንግስት ግዢና ንብረት አስተዳደር ማሻሻያ አዋጅን በሙሉ ድምፅ ያጸደቀ ሲሆን
የቀረቡለትን የአዲስ አበባ ከተማ 33 የመጀመሪያ ደረጃ ፍርድ ቤት እጩ ዳኞችንና 7 የይግባኝ ሰሚ ፍርድ ቤት እጩ ዳኞችን ሹመት መርምሮ በሙሉ ድምጽ በማጽደቅ ጉባኤውን አጠናቋል። በኦሮሚያ ክልል አጋሮ ከተማ አስተዳደር ሞሰብ የአንድ ማዕከል አገልግሎት ተጠናቆ ለአገልግሎት ክፍት ሆነ። ማዕከሉ የሲቪል ሰርቪስ ኮሚሽነር ዶክተር መኩሪያ ኃይሌን ጨምሮ የፌዴራልና የክልል ከፍተኛ የስራ ኃላፊዎች በተገኙበት ነው የተመረቀው። ዶክተር መኩሪያ ኃይሌ በወቅቱ እንዳሉትም ሞሰብ አንድ ማዕከል አገልግሎት ዜጎች የሚገባቸውን አገልግሎት በአንድ ቦታ እንዲያገኙ እያስቻለ ነው። በብልጽግና ፓርቲ የኦሮሚያ ክልል ቅርንጫፍ ጽሕፈት ቤት የፖለቲካ ዘርፍ ኃላፊ ነመራ ቡሊ በበኩላቸው በክልሉ የቅሬታ ምንጭ የነበረውን የአገልግሎት አሰጣጥ ለማሻሻል ሞሰብ አንድ ማዕከል አገልግሎት ከፍተኛ ሚና አለው ብለዋል። የኦሮሚያ ክልል ፐብሊክ ሰርቪስ እና የሰው ሀብት ልማት ቢሮ ኃላፊ ኮኮቤ ዲዳም ሞሰብ የአንድ ማዕከል አገልግሎት ከዚህ ቀደም ተገልጋዩ ያጋጠማቸው የነበሩትን እንግልት የሚያስቀርና አገልግሎት አሰጣጡን እንደሚያቀላጥፍ ተናግረዋል። ከውጪ ዘገባዎች ወዳገኘናቸው ጉዳዮች አልፈናል። የፕላስቲክ ቆሻሻን ከባህር ውሃ ላይ ለማጽዳት በተሰራ ስራም 25 ሚሊዮን ኪሎ ቆሻሻ መሰብሰብ መቻሉን አንድ ለትርፍ ያልተቋቋመ ግብረ ሰናይ ድርጅት ገለጸም። የፕላስቲክ ቆሻሻ በባህር ስነ ሕይወት ላይ የጋረጠው አደጋ ከፍተኛ ነው እየተባለም ይገኛል። ዝርዝሩ በተከታይነት ይቀርባል። የሰው ልጆች ለተለያዩ አገልግሎቶች ከተጠቀሙባቸው በኋላ የሚጥሏቸው የፕላስቲክ ቆሻሻዎች በብዝሃ ሕይወት ላይ የሚያሳድሩት አሉታዊ ተጽዕኖ አሳሳቢ የሆነ መጥቷል። ፕላስቲክ በቀላሉ ሳይበሰብስ ለረጅም ዓመታት አፈርና ውሃ ላይ ይቆያል። በቀላሉም ወደ ወንዞች፣ ባህርና ውቅያኖሶች በመቀላቀል በውሃ ውስጥ ስነ ሕይወት ዑደት ላይም አደጋ ይጥላል። በዓለም ላይ ከፕላስቲክ የተሰሩና ጥቅም ላይ የሚውሉ የተለያዩ ቁሶች ፍላጎት መጨመር ደግሞ የሚደርሰውን የአካባቢ ስነ ሕይወት ጉዳት ከፍ እንዲል አድርጎታል። በተቃራኒው ደግሞ የመከላከል ስራው ከጉዳቱ አንጻር ብዙም ትኩረት አልተሰጠውም። ለትርፍ ያልተቋቋመው አንድ የደች ግብረሰናይ ድርጅት እንደገለጸው ባለፈው የፈረንጆቹ 2025 ባህር ላይ የጣለ 25 ሚሊዮን ኪሎ ፕላስቲክ ቆሻሻ መሰብሰብ መቻሉን ዘ ኦፕቲሚስት ዴይሊ ዘግበዋል። ድርጅቱ እንዳለው ይህን ያህል መጠን የፕላስቲክ ቆሻሻ መሰብሰብ ከስኬቱ በላይ የብክለቱን አሳሳቢነት ያሳያል ብሏል። የተባበሩት መንግስታት ድርጅት የአካባቢ ጥበቃ ለዚህ መፍትሄ ዘላቂ መከላከል ስራን መተግበር ግድ ይላል ብሏል። የመንግስታቱ ድርጅት መረጃ እንደሚጠቁመው በአመት 11 ሚሊዮን ሜትሪክ ቶን ቆሻሻ ወደ ውሃ አካላት ይጣላሉ ይላል። 80 እጅ የሚሆነው ቆሻሻ በ1000 ወንዞች አማካኝነት ተጓጉዞ ወደ ባህር ይደርሳል ያለው ድርጅቱ ይህን ለመከላከል ደግሞ ከሀገራት ጋር በትብብር መስራት ያስፈልጋል ብሏል። የዓለም ሀገራት የፕላስቲክ ውጤቶች ጥቅም ላይ እንዳይውሉና የአወጋገድ ስርዓት ላይ የሚወሰዱ እርምጃዎች በወንዞች ምክንያት ወደ ባህር የሚገባ ከፍተኛ ቆሻሻን ያስቀራል ሲልም ተናግሯል። ቆሻሻን ከባህር ላይ ለማጽዳት የሚሰራ ስራም በአመት ወደ ውሃ ከሚቀላቀለው ቆሻሻ ጋር ሲነጻጸር እዚህ ግባ የሚባል ባለመሆኑ የቅድመ መከላከል ስራ ላይ ትኩረት አድርጎ መስራት ግድ መሆኑን ገልጿል። የተባበሩት መንግስታት ድርጅት የአካባቢ ጥበቃ ለዚህ አዳዲስ የህግ ማዕቀፎች አስፈላጊ ናቸው ብሏል። የከተሜነት መስፋፋት ለፕላስቲክ ቆሻሻ መብዛት አንዱ ምክንያት በመሆኑ የግንዛቤ ማስጨበጫ ስራዎች በማጠናከር የፕላስቲክ ተፈላጊነትን መቀነስ ይገባል ሲልም ይፋ አድርጓል። የተባበሩት መንግስታት ድርጅት የአካባቢ ጥበቃ እንደ አውሮፓውያን አቆጣጠር በ2040 የፕላስቲክ ቆሻሻን 90% ለመቀነስ በ30 ከተሞች ላይ የሚተገበር አሰራርን ተግባራዊ ለማድረግ እየሰራ ይገኛል። ተመልካቾቻችን ከሐረሪ ክልል ቴሌቪዥን ለዕለቱ የነበሩን ዜናዎች የተካተላችሁት ይመስል ነበር። ዜናዎቹ ወደ እናንተ በማድረስ በኩል ምስጋናው ኃይሉ አብራችሁ ቆይታ አድርጌያለሁ። ከቀሪዎቹ የሐረሪ ቴሌቪዥን ፕሮግራሞች ጋር ሰናይ ጊዜን እየተመኘው የኔም በዚያ አጠናቀቅኩ። ጤና ይስጥልኝ።